የኢትዮጵያ መከላከያ ሰራዊት በስድስት ወራት ብቻ 42,000 ወታደሮች ከአገልግሎት ውጭ መሆናቸው ተሰምተዋል። በያዝነው ዓመት የመጀመሪያ መንፈቅ ብቻ የኢትዮጵያ መከላከያ ሰራዊት በተለያዩ ምክንያቶች ከ42,000 በላይ አባላቱን ማጣቱ የተሰማ ሲሆን ይህም በሰራዊቱ ታሪክ ታይቶ የማይታወቅ የከፋ ቀውስና የሞራል ውድቀት መሆኑ ተገልጿል። የብልጽግናው አገዛዝ ሰራዊቱን እንደ ሀገርና ህዝብ መከታ ሳይሆን እንደ ስልጣን ማራዘሚያ መሳሪያ በመቁጠር ከገዛ ወገኑ ጋር ደም እንዲቀባ እያስገደደው ይገኛል። በዚህም ምክንያት በጦርነቱ መጎዳት መሞትና ያለ ዓላማ መበተን የሰለቸው ወታደር ሞራሉ ክፉኛ ተሸርሽሯል። በተለይ ጠቅላይ ሚኒስትር አብይ አህመድና ጄኔራሎቻቸው እናንተን ከመቀለብ ድሮን መሸመት ይሻላል የሚል አሳፋሪ ንግግር በይፋ መናገራቸው ለሰራዊቱ መበሳጨትና መከፋት ተጨማሪ ነዳጅ ሆኗል። በተለይም ባለፉት 6 ወራት ከፍተኛ የሆነ የክህደት መጠን የተመዘገበ ሲሆን በቅርቡ ሰራዊቱ ወደ ሰሜን ኢትዮጵያ በተለይም ወደ ትግራይ አዋሳኝ አካባቢዎች እንዲጠጋ በተደረገበት ወቅት በርካቶች ጥለው ጠፍተዋል። በአገዛዙ አድሎ ብልሹ አሰራርና የአፈና ውትድርና የተማረሩ በሺዎች የሚቆጠሩ ወጣቶች ከስልጠና ጣቢያዎች ከጦር ሜዳና ከጉዞ ላይ እግሬ አውጭኝ እያሉ ነው። ከነዚህ መካከል አብዛኞቹ ወደ ቤተሰቦቻቸው ሲመለሱ ቁጥራቸው ቀላል የማይባሉ ደግሞ የትግራይ ኃይሎችን ቲዲኤፍ ፋኖና የኦሮሞ ነጻነት ኦላ መቀላቀላቸው ታውቋል። ምንጮች እንደገለጹት ይህ 42,000 የሚደርሰው ከአገልግሎት ውጭ ሚሲንግ ኢን አክሽን የሆነ ኃይል በውጊያ የተገደሉ እንዲሁም የጠፉትን ያካትታል። ምንም እንኳን በእነዚህ ወራት ወደ 60,000 የሚጠጋ አዲስ ወታደር ከስልጠና ጣቢያዎች ቢመረቅም የሚጠፋውና የሚከዳው ቁጥር በሪከርድ ደረጃ መጨመሩ አሳሳቢ ሆኗል። በጎጃም ቀጠና የተማረከ አንድ ከፍተኛ ወታደራዊ አመራር የሰጠው ምስክርነት የሰራዊቱን ስሜት ቁልጭ አድርጎ ያሳያል። ካበላህና ካጠጣህ ወገን ጋር መገዳደል እጅግ ያሳፍራል። መከላከያ ሰራዊቱም ከእንግዲህ በኋላ በቃን ብሎ መነሳት አለበት። ለማን ነው የምንደማው ብሎ ራሱን ጠይቆ አማራጭ መውሰድ ይኖርበታል ሲል ተደምጧል። ይህ ሁኔታ የአገዛዙን የውስጥ መፈረካከስና የሰራዊቱን መፍዘዝ በግልጽ የሚያሳይ ሲሆን ቀጣይ ጊዜያት ለብልጽግና መንግስት እጅግ ፈታኝ እንደሚሆን ይጠቁማል።